ናሳ ታላቁ የኢትዮጵያ ህዝብ ፕራንክ ተደርጓል። አባቢ ጦረኛው ታላቁ ተፋላሚ ሴዶ ማርሻል ኮንትራቱ ፈርሟል። አለቀ በቃ። አንዱ ለቀን እና እንጫጫ ብለን የሆነ ርዕስ ሰተናል። ግን በአሁኑ ሰዓት ከዋናው ቲማችን ከታላቁ ጦረኛ ከሴዶ ማርሻል ጎን መሆናችንን በይፋ የምናውጅበት ሰዓት ነው። ይሄን ቪዲዮ እንየውና ማብራሪያ ሰጣችሁ። ቆንጆ ያለሽ የሚለው ሙዚቃ እናቴ ትቆጣኛለሽ ከሚለው በፊት ኦስማን ይሄንን ቪዲዮ ፖስት ከማድረጉ በፊት ለኔ ደውሎልኝ በጣም የሴዶ ማርሻል አዛኝ እንደሆነ ምናምን ነገር ሊያወራኝ ፈልጎ በመሃል እያወራን እያለን እንግዲህ ሐሳቡ ሳጠቃለል ካርድ አለቀበት መሰለኝ። እንግዲህ ፕሮፋይሌ ላይ ያለውን ስልክ ነው የላኩለት። እዛ ሄዶ ማየት አልቻለም እና ላክልኝ ብሎ በውስጥ በኩል ጽፎልኝ ነው ያቆረው። እንግዲህ ላኩለት። ግን በጣም ሰው ነው ብለህ ምክር አትቀበል፣ ጅልም ያረጃል ይላሉ ትላልቅ ሰዎች። እኔ ትናንትና ላይቭ ላይ ሴዶን ስሰድበው ነው ያደርኩታል። ዛሬ ላንተ ደወልኩልሃል። ላንተ ስልክህን ጠይቂ። ከዛ ስልኬ ካርድ ዘጋብኛል። ለኔ ቢያንስ እኮ አንድ ቲም ነን ብዬ ነው ደወልኩልሃል። ገመኔን መሰተር እንኳን የለብህም። ካርድ እንኳን ቢያልቅብኝ አሁን ስለ ገንዘብ ጉዳይ ላወራልህ አይደለም የመጣሁት። ሴዶን ያንተ አይነት የትልቅ ትንሾች ናቸው እያሳነሱት ያሉት። አዘጋጆቹ ሴዶ ራሱን ለህዝብ እንዲያዋርድ ለቀውታል። ገብቷል? ፍሬን የሚይዝ ሰው ያስፈልገዋል። ራሱ ጋር እንዲያወራ ቆም ብሎ እንዲያስብ ምን ላይ ነኝ እንዲል። ኢትስ ናት አባውት ዚስ ጨዋታ። ይሄ ተራ ጨዋታ ነው ለሴዶ። ሌላ ከዚህ በኋላ 10-20 እድሎች ያገኛል። ይሄ አካሄዱ ግን ሶሻል ሚዲያ ላይ ዊን ያስደርገዋል፣ ጥርጥር የለውም። እንደ ፋይተር ግን ከአንድ ፋይተር በላይ የትኛውም ተቋም እንዳይፈልገው ያደርገዋል። እኔ ደግሞ የዚህ የውድድር ሴዶ አዘጋጆቹ ጋር ዋና አባልም እንዲሆን ነው የምፈልገው። አክሲዮን እንዲኖረው፣ በየጌሙ ፕሮሞት እንዲያደርግላቸው፣ የጨዋታው የኢትዮጵያ ውስጥ ያለው የኢቲኤፍሲ ወይ የኢትዮጵያ ኤምኤምኤ ዋና የጀርባ አጥንት ሴዶ እንዲሆን በዘላቂነት ነው የምፈልገው። እዛ ነገሮች ውስጥ ለመግባት ደግሞ አንገር ማኔጅመንት የሚባል ነገር አለ። ራሱን ዲሲፕሊን ማድረግ መቻል አለበት። ባይዘዌ የሰው ልጅ ከድህነቱ በላይ ኢጎ ይጎደዋል። ትዕቢቱን መቆጣጠር፣ ትዕቢቱን ማረም ማነጽ ያልቻለ ሰው ዘላለም ድመቱ ነው የሚኖረው። ይሄ የፋይተር አቋም አይደለም አሁን እሱ የያዘው። አዘጋጆቹ ስማርት እየሆኑበት ነው። በሱ ላይ ራሱን እያራከሰላቸው ነው። ህዝብ አንፈልግም ሴዶ የሚባል ሰው ሪንግ ውስጥ አስገብታችሁ እንዳናይ እንዲል ህዝብ እነሱ እየገፋፉለት ነው። ለምን የዚህ የጨዋታ ሰለባ ይሆናል? ቆሞ የሚያስብበት አንድ ቀን ቢያንስ ለሴዶ ያስፈልገዋል። ይሄንን እንዳያደርግ ደግሞ ያንተ አይነት የትልቅ ህፃናት 9-10 ሆኖ ላይቭ ላይ ይገቡና አንተን ሊጠቀሙብህ ነው፣ በአንተ ላይ እነሱ ገንዘብ ሊሰሩ ነው፣ እነሱ ሊከብሩብህ ነው፣ ሴዶ ራስህን ጠብቅ እያሉ እያወሩት አዎ ትክክል፣ አዎ ትክክል፣ አዎ ትክክል። እኔ ላይቭ ላይ በገባበት ሁኔታ እንደ ፋይተር እንደ ፕሮፌሽናል እሱ እንደሚለው ብዙ ጊዜ ቻሌንጅ ነው ላደረገው የሞከርኩት። በስነ ስርዓት ከዚህ ከጌም መውጣት ከፈለግኩታ፣ ካልሆነ ግን ራስህን ነገ አስበህበት ነገ ከነገሪያ በሰፊው አውራ ስለው አዘጋጆቹ ከፍለውህ ነው ወይ አለኝ። እኔ እንዳልከፈሉኝ ለማሳወቅ ድፍን አንድ ቀን ተቃወምኩት። ላይቭ ላይም ስሰርበው አደርኩ። በማግስቱ ግን አንተ የሱ ደጋፊ ነህ ብዬ ስላሰብኩ ስልክህን ጠይቄ ደወልኩልህ። ትልቅ ሰው መስለኝ ማለት ነው። ግን በጣም በሚያሳፍር ሁኔታ ይሄኛውን ቪዲዮ ሰራ። ዲስ ለኛ ኖርም ነው አባቢ። ከፈለክ ቁም ስቅልህን አሳይቼ ከቲክቶክ ላጠፋ ሁሉ ይችላሉ። አቅሙ አለኝ፣ ኤነርጂውም አለኝ አባቢ። ግን ቆም ብለህ አስብ። ለሴዶ ካሰብክለት ሴዶ በአሁን ሰዓት በጣም ከድጋፍ በላይ ምክር ያስፈልገዋል። ገብቶሃል? ከዚህ ከውድድር የተሻለ ነገር እንዲጠቀም። አዎ እናንተ ሌላ አዘጋጅ አምጥታችሁ ቢኒያምንና ሴዶን አፋይተህ ምናምን ከዛ እዛ ቦታ ላይ አንተ ቪቪአይፒ ሆነ ገብተህ ምናምን ፕሊስ። ይሄ በጣም የህፃን ልጅ ጨዋታ ነው። ቆም ብለህ እንደ ትልቅ ሰው መምከር ልመድ። ከዛ በኋላ ለመደገፍ አቅም እስከሚኖርህ ድረስ ሞክር። በ3000 እና በ5000 ቪው ሴዶን ደግፈው ምንም የተለየ ነገር አፈጥርለትም አባቢ። ቻሌንጅ አድርገው እንደ ወንድም ገባ። ሴዶ ከዚህ ከውድድር እኔ 10 ሚሊዮን ብር አይደለም
30-40 ሚሊዮን ብር ይዞ እንዲወጣ እፈልጋለሁ ከልቤ። አላህ ምስክሬ ነው። ገብቶሃል? ማን ሰው እኮ እኔን አዎ ባንዳ እንደዚህ ትናንት ጓደኛህን ዛሬ ነገ ምናምን ብለውኛል እኮ ብዙ ሰው። ገብቶሃል? ግን ለሴዶ ይጠቅመዋል ብዬ ስላሰብኩ ፕሮፌሽናል እያለ ስለጮኸ ፕሮፌሽናል እንደማይሆን ላሳውቀውና ላስረዳው ስለፈልኩ በውስጥና ላይቭ ላይ ገብቼ ላወራው ስፈልግ ስላላወራሁት ላይቭ ላይ ላስረዳው ሞከርኩ። ገባ? የተፈጠረው ነገር ይሄ ነው። አንተ ያችን ትንሽዬ ነገር እንደ ቁም ነገር መተህ እዚህ ጋር እኔን አዋረድከኝ። ይመች ያወራኝ ካርዱ አለቀበት ላልከው ማለት ነው። ያ ቤተሰብ ጋር ነው ያለው። ትንሽ ጫጫታ ነው ያለው። እንደዚህ ቪዲዮ የምሰራበት ራሱን የቻለ እንደዚህ የተዋበ ስቱዲዮ የለም። ማይዘው ይሄ ሁለተኛ ስቱዲዮ ነው እና እንደዚህ አይነት ጽደት ያለ ቤቶች ወሎ ሪል ስቴት ደሴ ላይ ከመጣ ማለት ነው 105 ካሬ ጽደት ያለ አፓርታማ በ5 ሚሊዮን ብር ብቻ አዘጋጅልሃለሁ። ለአንተ ደግሞ ማለት ነው የሴዶ ደጋፊ ስለሆንክ የእውነት 500 ሺህ ብር ቀንስልሃለሁ። አላህ ምስክሬ ነው። ግርግር ይፈልጋል ይሄ ህዝብ እንዲሁ በባህሪው። ያንን ደግሞ ሰተነዋል፣ ህዝቡም ተቀብሏል። ይሄ እናቴ ብራመር ለጨዋታ ገባችኋ። እናንተን ፕራንክ ለማድረግ ያደረግነው ነገር ነው። በአሁኑ ሰዓት ግን ታላቁ ጦረኛ ድብድብ ሰርጉ ባይዘው ይሄ ፋይት ኖርማል ፋይት እንዳይመስላችሁ ጦርነት ነው። ታውቃላችሁ የጆኒ መነሻው ኢትዮጵያዊ እንዳለው ሰላቱ ነው የሚባል ትናንሽ ጭምጭምታዎች አሉ። ጣሊያን ከአበሻ የሚደረግ ጭፍጭፍ ነው እንጂ ጦርነት አይደለም። ለዚህ ለጦርነት ሴዶ አበሻን ወክሎ ነው እዚህ ጋር የሚቆመው። ገባችኋ? አድዋ ነው ያ ቀን መባል ያለበት ራሱ የአድዋ ጦርነት ነው እንጂ ተረፋይት አይደለም። ታላቁ ጦረኛ 10 ደቂቃ ወይም 5 ደቂቃ ሰከንዶችን ወስዶ ጆኒ የምትባለውን ትንሽዬ በግ ሲቆረጣጥም ማየት ለምትፈልጉ በሙሉ እንኳን ደስ ያላችሁ። ተፈርሟል በይፋ። ሴዶ ኪንግ ነው፣ ይችላል። ሴዶዬ ወደፊት እንወዳለን፣ ሁሌም ከጎንህ ነን ወንድሞች። እናሳ ታላቁ የኢትዮጵያ ሕዝብ ፕራንክ ተደርጓል። አባቢ ጦረኛው ታላቁ ተፋላሚ ሴዶ ማርሻል ኮንትራቱ ፈርሟል። አለቀ በቃ። 1-2 ቀን እናንጫጫ ብለን የሆነ ርዕስ ሰተናል። ግን በአሁኑ ሰዓት ከዋናው ቲማችን ከታላቁ ጦረኛ ከሴዶ ማርሻል ጎን መሆናችንን በይፋ የምናውጅበት ሰዓት ነው። ምክንያቱም ያው ታውቃላችሁ ትንሽ የተወሰነ ግርግር ይፈልጋል ይሄ ህዝብ እንዲሁ በባህሪው። ያንን ደግሞ ሰተነዋል፣ ህዝቡም ተቀብሏል። ይሄ እናቴ ብራመር ለጨዋታ ገባችኋ። እናንተን ፕራንክ ለማድረግ ያደረግነው ነገር ነው። በአሁኑ ሰዓት ግን ታላቁ ጦረኛ ድብድብ ሰርጉ ባይዘው ይሄ ፋይት ኖርማል ፋይት እንዳይመስላችሁ ጦርነት ነው። ታውቃላችሁ የጆኒ መነሻው ኢትዮጵያዊ እንዳለው ሰላቱ ነው የሚባል ትናንሽ ጭምጭምታዎች አሉ። ጣሊያን ከአበሻ የሚደረግ ጭፍጭፍ ነው እንጂ ጦርነት አይደለም። ለዚህ ለጦርነት ሴዶ አበሻን ወክሎ ነው እዚህ ጋር የሚቆመው። ገባችኋ? አድዋ ነው ያ ቀን መባል ያለበት ራሱ የአድዋ ጦርነት ነው እንጂ ተረፋይት አይደለም። ታላቁ ጦረኛ 10 ደቂቃ ወይም 5 ደቂቃ ሰከንዶችን ወስዶ ጆኒ የምትባለውን ትንሽዬ በግ ሲቆረጣጥም ማየት ለምትፈልጉ በሙሉ እንኳን ደስ ያላችሁ። ተፈርሟል በይፋ። ሴዶ ኪንግ ነው፣ ይችላል። ሴዶዬ ወደፊት እንወዳለን፣ ሁሌም ከጎንህ ነን ወንድሞች። እናሳ